ትናንትና ሳማ ስትል ያልሰምኩሽማ እንደዚህ ሲ ደሳለሽ በጣም አኩርፋ ነበር። ለምን ይዛት መጣ? ይቅርታ እንድትለኝ ላደርጋት ነው። ኦኬ ምክንያቱም ላስተዋውቅሽ አምጥቻት በስርዓት አላወራችኝም ማለት ያው ይቅርታ ልጠይቅ እፈልጋለሁ። ማን ስለሆንሽ? ሊንዳ ነኝ። እኔ ፊት ያሳየሽኝ ነገር ደስ አይልም። ከአንቺ ማን ስለሆንሽ ነው እኔ ባንቺ ፊት እሱን ይቅርታ የምጠይቀው? የእሱ ጓደኛ ነኝ። ሰው ይደብረዋል። እሱን ስትናገሪ ስትመጪው ይደብረኛል። አስቀይምሻለሁ። እስኪ አሁን ድገም ያልሽውን። ቆይ አይ አልተሰማኝም። ምን ልታረጊ ነው? ምን በስነ ስርዓት አልተሰማኝም። ምን ልታረጊ ነው? ስትናገሪውና ስትመጪው ይደብረኛል ያልኩሽ እንደዛ ነው። እስኪ አሁን በደንብ ይደብርሽ። አረፊ አታውቅኝም ማለት ነው። አረፊ ስነ ስርዓት ምንድነው? ምንሽ ምን ልታረጊያት ነው? አትደበቂ። ነይ ትደበቁኝ አይደለም። ወጣውልሽ እንደ ትልቅ ሰው አውሪሽ። ወይኔ ጌታ በመጀመሪያ ደረጃ እኮ ስነ ስርዓት ታስተምሪ ነው። ተረጋጊ። ያስተማርኩሽ ነው። ተረጋጊ። አይመታም። ሰው ተልቆ አይመታም። እባክሽ አይመታም። ሰው አይመታም ትላለች። እንዴት ምን አቀራለች? ልደቷም የቤት ነገር አለ እንዴ? ልደቷ እኮ ነው ቀኗ። እንደዛ ቢሆን ምንም አልነበረም። ሰርፕራይዝ እንደተቆራረፉ ገብቶ ነው የወጡት። አሁን አየሽ እንጂ ፊቷን ብታዩት እንደ ጨረቃ ታበራለች። ዛሬ ሀይሚ እንዴት እንደምታምር ራሷ ሁሌ ማምሮባታል። በዚህ ዛሬ ደግሞ ለየት ብላ በጣም ታምራለች። ስለዚህ ማለት ነው እሷ ድራማውን እየተወነች እንጂ ዛሬ የልደቷ ቀን ደስተኛ ናት። ውስጧም ላይም ያስታውቃል። የእናንተ መንጨርጨር ነው የሚያሳዝነኝ። እኛም አልጨረጨርንም። እኛ በራሳችን ቲጂዬ አልሰማሽም እንዴ? እኔና ሀይሜ ጋር እኮ ጦር ዝም በሉ። አይሻ መርሳላለ እኔ ወይ እኔ ማለት ነው ቪዲዮውን አይቼ በቪዲዮ ተበሳጭቼ ከዛ ሰውነቴ እሳት ሲሆን ማለት ነው ሸዋር ገባሁ። ሴትዮይቱ ማለት ነው ቁርአን እየቀራሽ ነው እንጂ አንቺ ውሻ የውሻ ላይ ምን አባሽ ትሰሪያለሽ አትለኝም? አንቺ ቆይ ቀን ሴትዮሽ ምን ሆና ነው እንደዛ ያንባረቀችው? በቃ እንዴ ነው የምታንባርቀው? ምን ላድርግ? ኧረ ያንባርቅባት። ምን ስለሆነች ነው እንደዚህ የምታንባርቀው እንዴ? አናትሽ ላይ ነው ያለችው። መግባት አልፈለኩም በሰዓት እንዴ እንዴት ውስጤን እንደተሰማኝ እግዚአብሔርን። ሰውየው የለም ገባሽ? ሰውየው የለም። አሁን ሰውየው አደራ እያለኝ ነው። እንዴት አድርጌ ልውጣ? ፓስፖርቱ ደግሞ እሱ ጋር እንዴ ካላከበረች ግማራችን አስቀጥሪ። ሸዋር ቤቱ እኔ ቁርአን እየቀራች ሆናለች። ውሻ ላይ ትላለች እንዴ እንጂ እኔ እኮ ሰማዋትኝ ግማሽ ሆኜ በሩ ምንድነው ምናምን እያለች ነበር እንዴ እየጮኸችባት ነው ብዬ እግዚአብሔርን። እንደ ሌላ ኢትዮጵያ ያልገጠማትም እንጂ ታንቃት ነበረ እንጂ። ኧረ እኔ ሰውየው ልጆች አሉ ልጆቿን ብንቅ ነው የምታረጋቸው ገባሽ? አደራ ሰጠኝ ልጅ ያ ነው ብታይ። እኔም እኮ እናገራለሁ ብታይ መሰለሽ እንዴ? አዎ መናገር ነው ማለት ነው። ጤነኛ ናት ወይስ እብድ ናት? ልቤኔ ተሰማኝ። ጨዋታ አይደለም ብታይ ሌላ እና እብድ ከሆነች ራስሽን ጠብቂያ እንጂ ጤነኛ ሰው መቼም ውሻ አይደለም። አይዞሽማ እናት። ለማንኛውም ያልፋል። ቁርአን እየቀራሽ ይሆናል ጊዜ ውሻ ልጅ ተናባቴ ከኔ እኮ ጤነኛ አይደለችም። ጤነኛ ሙስሊም አይደለችም። እቺ ብቻዋን አይደለችም። ሙስሊም ናት። ሙስሊም ወይ ተባቷ ታቋለች። ታዲያ ዶሮ ጎንበስ ቀና እያደረገች እየሰገደች ምን ሆና ነው? ልቦና ይስጣት። እንደም ቁርአን ስንትን ሲል እኮ ደስ ይላቸዋል እኮ አብዛኛዎቹ
አረ ሰውየው ሰውየው እኮ መሻላ እንጀራ ነበር እንደው አሁን በወጣል መንፈስ ይኖርባት ይሆናል። መንፈስ ይኖርባት አላስነካው በለው ይላታል። ጂጂዬ ስሚ የኔ እናት ዛሬ ጉዳችን አልሰማሽም? የኔና የሀይሚዬን እኛ ጋር ጦርነት ጀመረ እኮ እኛ ጋር ጦርነት ጀመረ እኮ። ኧረ መድኃኒዓለም ያቀርበዋል ወደ እናንተ። እስቲ ውሸታም በይ እውነት። አይ ቅድም እኮ ሀገሬኛም ዱባይ ተጠልፏል እኮ ጌታን ተጠልፏል ዱባይ። ለምን እንትን እያሉ ይሆናል፣ ሙከራ እያደረጉ ይሆናል የሀገሩ እንትን። ኧረ አይደለም ሙከራ አይደለም ትጂ የጦርነት ነው እንትን ነው እየተዋጉ ነው። እስቲ ማርያምን በይ እውነት ወላሂ አሪፍ ነው። ታዲያ እናያለና ቆመን ምን ችግር አለው? ኧረ በእናትህ ይታያል። ሚሳኤል ከእናንተ ጋር ይሁን እባክሽ። እግዚአብሔር ያለው ነው የሚሆነው። ቀንሽ ከሆነ ሆነ፣ ካልሆነ ምንም ብትሆኛ አይሆንብሽም። አትፍሪ። የእስራኤል ቅዱስ በነገራችን ላይ ሚሳኤል መሆኑን ቲጂ ሚሳኤል መሆኑን እኮ አወቀን። በቤቱን መጥቶ ጓ እያደረገ እንደ ሰው የሚያንኳኳ ጓ እያደረገ ኪዳነ ምሕረት አደራሽና ተረ በእግዚአብሔር ተጠንቀቁ። ቲጂ የመርካቶ ከላከሌ ልክልሻለሁ። ቀርጫለሁ እኮ ቆሜ ደፋር ነኝ። ተሰብስበን ወይ ቤታችሁ ድረስ መጣችሁ ስቴድ ወደ እኔ ላከ። እስቲ ወይኔ ጉዴ ፈላ። አሁን እናቴ ድረሽ ነው ትላለች እኮ ስልክ አላነሳችም ስደውልላት። የመታችው ኳታር ለምንድን ነው? በእሱ ሀሳብ አልተስማማችም እንዴ? ደግሞ ፖለቲካው ልታስገቡኝ ነው? ይቅርብኝ። አይ ሌላ ቲጂ አልሰማሽም? ኢራን መሰለኝ ኢራቅ ወላ ኢራን? ወይኔ በእናትሽ ኢራቅ እኮ ናት። ኢራቅ ናት እየተጣላች ያለች እኮ በጣም እኮ ኃይለኛ ሀገር ናት እኮ። ወይኔ ታዲያ ከሁሉም ጋር ተጣልታ ትችላለች እንደ አሜሪካ ምን ተብሏል? እኔ ወላሂ ጂጂዬ ምግብ አልበላሁም ደነገጥኩና አራው በእናትሽ እንዴ እንደ ጦርነት የሚያስፈራ ነገር የለም። ፈጣሪ ይጠብቃችሁ በእናትሽ። አረ በእናትሽ ቲጂ በእናትሽ ቲጂ ጭራሽ ሽንታ ሆናለች። ታሸኛታለሽ እንዴ? ተፈርቶ እኔ አልወድም እኮ እኔ ጀግና ነሽ። አረ ምንም የለም እኔ አልወድም። ዝም ብለሽ ዝም በይ። መደወል እንዳትለቂ ምንም የለም ትላለች። ደውይ መደወል እንዳትለቂ ዝም በይ። ልናልቅ ነው ወይ ግን ማለት ነው። ስሚያን የስንቱን ጦርነት እንቻለዋለች። የወርቅና የሀይሚን ትቻለሁ። በራሴ ህይወት ገብቻለሁ። እህቶች ይቅርታ አድርጉልኝና እነሱ በሀገራችሁ ነው እየተዋጉ ያሉት፣ እኛ በሰው ሀገር ይኸው። እንደው ፈጣሪ ጠብቀን እናቶች። እኔ እንደዚህ አይነት ነገር መስማት እራሱ በጣም ነው የምጠላው። እግዚአብሔር